ብሩኬ ከባድ ነገር ሸር አድርጓል። ለገባው ይገባዋል። ቅኔው ከባድ ነው የምራው። እነሱ ላለማስቀየም ዝምታን ብንመርጥ እንድትበዳይ ያስባሉ እያለ ነው ብሩኬ። የምራው አንዳንድ ጊዜ ዝምታም ሲበዛ እኮ ወደ ሌላ ነገር ነው የሚያስቡትና ብሩኬ ካሁን በኋላ ዝምታ የለም። እንግዲህ ወንድ ሊቆረጠ ወደ ገደለ መግባት ነው የምር። በህግም ቢሆን መጠየቅ ነው። ልጅቷ ግን ሁኔታው በጣም እንትን ላይ ናት። ራሴን ማጥፋት ነው የምፈልገው መኖር አልፈልግም እያለኝ ነው። የምር ከባድ ነው። ሰላም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። በያላችሁበት ያለ ሰላም ዝነት አይለያችሁ። ያለ ሀገራችንን ሰላም ያድርግልን። ከእንዲህ አይነት ሙሲባ ይጠብቀን። የምር ያላሰቡት ችግር ውስጥ ገብተዋል ሀይሚዬና ቡቡ የኛ ጨረቃዎች። ኢንሻአላህ ከዚህ መከራ ጭንቅ ያውጣችሁ እና ልጅቷ አላማዋ ምን እንደሆነ አታወቅም። ብሩኬን ነው የምፈልገው እያለች ነው። ሚዲያውን አስለቅቆታል። ምንድነው ነገሩ? የምር ወደ ህግ መሄድ ነው ካልሆነ ማለት ነው። እና ትናንትናም እንዳያችሁት በጣም አስቸጋሪ ነበር ሁኔታው። ያልቅልናል ብለን ብሩኬ ዲኤንኤን እንሄድ እያላት እየለመናን ነበር። የመለማመጥ ነው የምር። ከላስ አንድ ሰው እንደ ስተቻለው ያደርጋል። ከዛ በኋላ ወደ ኃይል መጠቀም ነው እና ብሩኬና ሀይሚዬ የምር ልጅቷ አላማዋ ሌላ ነው። ብሩኬ እኔ ይሆናል ብላ ነው አላማዋ። እያለቀሰች ሚዲያውን አስለቅቀዋለ። የኔ እናት እንባሽን ባታባክን ያሪፍ ነው የምር። እና ሀይሚዬና ብሩኬ መቼም አይለያዩም ኢንሻአላህ። ግን ያው ሌላ ሰው ክፍተት ፈጥራችሁ ሌላ ሰው ገብቶ ሌላ ነገር ጭንቀት እንዳይመጣ ያሳስባል። ብቻ ኢንሻአላህ ፈጣሪ አላህ ሁሉን ነገር ያቅልላችሁ ያቀልልን። እኛ ፍቅራችሁ ነው ሱስ የሆነብን የምር። ያው ለስራም ሊሆን ይችላል አይዶን ነው። ግን ለስራ ይዘን ያክል እኔ እንጃ ፈጣሪ ይወቅ። ብቻ እኛ ጨንቆና ጨንቆን ፈረጃ ያደርግልን የምር። በዱዓ በጸሎት ስናስባችሁ ሁላችንም ማለት ነው። የሀይሚዬና የብሩኬን ፍቅራቸውን ፏፍሻቸውን እንጂ እንደዚህ እና መጀመሪያ ልጅን ሳታይ እንዴት ለዲኤንኤ ልጄን ይዤ አልመጣም ብላለች። ትናንትና አምጻ ነው የተለያዩት። ያው ቅመምዬ ግን የኛ ጀግና ሴት ማለት ነው የቡባ ንግስት ከጎኗ አለች። እያዝናናችሁ ነበር የምር። ብሩኬ ይህን ያክልማ ትጨናነቅ ፋበል ከሆነ ኖርማል ነው ይሄን ያክል እንዴ። እና መቼም አይሆንም ደግሞ ያው የብሩኬ ልጅ እንዳልሆነ እያወቀ ግን የኔም ልጅ ከሆነ እቀበላለሁ ዲኤንኤውን እናድርግ እያለን ነበር። ልጅቷ ግን ብቻህን እንጂ ማንንም አስከትለህ እንድመጣ አልፈልግም እያለች ነበር። የምር በጣም ያሳዝናል። የልጅቷ አላማ ብሩኬ የኔ ይሆናል ብላ ነው መሰለ። እና መቼም አይሆንም። ሀይሚዬና ብሩኬ ብቻ ፏፈሽ እያሉ በፍቅር እንዲኖሩ ተያቸው ማለት ነው። የምር የራስሽን ህይወት ኑሪ። ልጅ ጸጋ ነው። ልጅ ብዙ ሀብት ኑሮት ልጅ የሚያጣ ስንት አለ። ለምስታም አላህ ይረዝቃቸው እና ልጅ ሰጥቶሻል። በቃ በምንም ይሁን በምንም አይዶን ነው ልጅሽን አሳድጊ በስርዓት ተከብረሽ ማለት ነው። ልጅቷ ፍፄም መከታውም ነበረ። ደስ ይላል የምር። ምንም ቢሆን ብሩኬ ብቻ ማግኘት እንዳታስበው የምር። ልጅቷ ምን እንደሆነ አላማዋ ምንም አንድ ሰው እኮ አላማ ጠፍቶ የሰው ህይወት አላማ ለማበላሸት ስተተነሳ የሚያደርገው ነው ራሱ አያውቅም የምር። እና ልጅቷን ብቻዋን እንዳታገኛ ብሩኬ አደራ የምንለው ነገር ይሄ ነው። ከሀይቢም ጋር ሳይሆን ከኦዲየንስም ጋር ነው የሚያጣላው እንደዚህ ከሆነ ማለት ነው። ግን መቼም አላደርገውም ብሏል ብሩኬ። መቼም እንዳትሸወድ የምር። ያው የዋህነት ያጠቃዋል እያለኝ ነበር ቅመምዬ። ምንም ብታደርግ ያው ለሴት ሊያዛይ እንደሆንክ እናውቃለን። ግን ለእሷ ምንም አዘንታ አያስፈልግም የምር። ህይወት ነው፣ ህይወት ለማበላሸት ነው አላማዋ የምር። እና ፍፄም እንኳን ደስ አላችሁ ተጣምሯል ማለት ነው። በናንዬ ምርቃት ድግስ ላይ እየተጎራረሱ ነበር። ይሄ አጋጣሚ ነው እኮ ጨረቃዎችንም ያጣመራቸውና አይታወቅምና እንኳን ደስ አለን፣ እንኳን ደስ አላችሁ የፍፄ ይጣመርልን ለምትሉት ማለት ነው። እና ቆንጅዬ ልጅ ናት የናኑዬ እህትና መሰለኝ። እየተጎራረሱ ቲክታክን እኮ አስለቅቀውታል። አየ ወዴት ነገር ግን ይገርማል እኮ ብቻ የምር አንድ ነገር ካዩ በቃ ምንም መተላለፍ የለም ይሄ ካሜራ። እና ፍፄንና ልጅቷን እያጣመሩ ቲክታክ ላይ እንትን እያሉ ነበር።
አይታወቅም እኮ የእንትን ነገር ቅመምዬንም እኮ በአብርሽ ጊዜ ነው ሲያጎርሳ ቡቡ ይጣመሩ ተተባለ ተጣመሩልን እዚህ ደረሱልን ማለት ነው። እና ፍፄ ኮንግራ ብለናል። እና የምር ደግሞ ልጅቷ ቆንጅዬ ናት ስታምር እና እውነት የምር ተጣመሩ ደስ ይላል። ደስ ይለናል። ፍፄ መከታው የጨረቃዎች መከታ። ቅመምዬም አንተ ያላወቅከው ያላየኸው ነገር እያለች እያሳፈረችው ነበረ። እና ፍፄ የምር ቆንጅዬ ናት። የምር ተስማሙ፣ ተጣመሩ እና ተጣመሩ ነው በቃ። እንደዚህ ሁለት ጥንድ ሆነው ከመጡ የወዴት ነገር ማጣመር ነው የኛ ስራችን። እና ተጣመሩልን። ይህ አጋጣሚ ነው ጨረቃዎችንም እንደዚህ እዚህ ያደረሰን ከፈጣሪ በታይ ካላህ በታይ ማለት ነው። እና አንዳንድ ጊዜ እንደዚህ ካሜራ ላይ እንትን የሚሆን ነገር ወደ ሌላ ይቀየራል። ደስ ይላል። እና ናኑዬ ልጅቷ አልሰማም ብላለች። ካልሆነ አንድ መርፌ ስጭልን ይምር ዶክተሯ ማለት ነው ናኑ። እና ኮንግራ ብለናል በድጋሚ እንኳን ደስ አለሽ። በደመቀ ሁኔታ በቤተሰብ ተከብሮላታል የናኑዬ ምርቃቷ ማለት ነው። ደስ ይላል። ያኔ እንደዚህ ተምሮ ዲግሪ ማምጣት ደስ ይላል የምር። ስንት ተለፍቶ ስንት ተጨንቆ ነው ፈተና። የምር ፈተና አለን ሲባል እንዴት ያስጨንቃል፣ እንኳን ዲግሪ ለማምጣት ማለት ነው። በጣም ደስ ይላል። እንኳን ደስ አለሽ። መልካም የስራ ዘመን ይሆንልሽ ናኑዬ። ደግሞ ይሄን ልፋትሽን ውጤታማ ስኬታማ አድርጎ ፈጣሪ ትልቅ ደረጃ ያደርሳችሁ። ደስ ይላል። የለፉበት ነገር ስኬታማ ሲሆን ማለት ነው። እና ቅመምዬና ቡቡም ባሉበት ሙሽዬ ባለችበት ማዘሯ የምር ደስ ይላል። ደግሞ በናንዬ እናት ሀብን እየተመሰገነ ነበር። ደስ ይላል። የሙሽዬ ልጆች በቃ የተመረቁ ናቸው። የምር ፈጣሪ ያለ ክፉን ነገር የያዝላቸው። በጣም ደስ ይላል የምር። በአማቴ ዝህን ያክል መሞገስ ስላንተ መናገር አልችልም ብለው ማዘሯ ያለቀሱት የምር። እና ከዚህ በላይ ደስታውን ሁሉ ያብዛላችሁ። ሀይሚዬና ብሩኬም ከዚህ ጭንቅ ወጥታችሁ እኛም ፏፈሽ የምንልበት ቀን ያቀርበው። ናኑዬም መልካም የስራ ዘመን፣ ፍፄም መልካም መጣመር። የኛ ነገር እንደዚህ ነው በቃ ምን ማድረግ ይቻላል። እና ብቻ የምር ያስጨንቃል። ሀቂቃ ጭንቁም ፈረጃ ያድርገው። እዩ ተብዬዋ የምር ወደ ራስሽ ተመለሽ። ህፃን ልጅ ይዘሽ እንደዚህ ሌላ ነገር ፈጥረሽ የብሩኬን ህይወት የሀይሚዬን ህይወት መበጥበጥ ፈልገሽ ከሆነ መቼም አይሳካልሽም። ትደክሚያለሽ እንጂ ማለት ነው። ያኔ ዲኤንኤውን አድርገሽ አንቺም ኖርማል ህይወትሽ መኖር ነው። ፈጣሪ ያለልሽን የሀይሚዬና የቡቡንም ህይወት መተው አለብሽ። መበጥበጥ የለብሽም። የምር ልብሽን ይመልስልሽ የኔ እናት። ሌላ ነገር ባይፈጠር አሪፍ ነው። እኔም ስሜን ማጽዳት ፈልጋለሁ እያለች ነበረ። እና በተግባር ወደ ተግባሩ መሄድ ነው አማራጩ ያ ነው። እና መኖርሽ ጥሩ ነው። ለእናትሽ ለልጅሽ ኖሪላት የኔ እናት። ራስ ለማጥፋት እንኳ ባትወስን ያሪፍ ነው። ብቻ ፈጣሪ የሁላችንም ልብ እየተስተካከለ ያደርግልን። የእኛ ቅኖች ጨረቃዎቻችን ሰላማችሁን፣ ፍቅራችሁን፣ ደስታችሁን ይመልስልን። ጭንቀቱን በሩቅ ብለናል። የአማኒላ